ሰላም እንዴት ናችሁ? ዛሬ የምናየው አጭርና አስተማሪ ታሪክ ነው። የበቀለ ታሪክ። አእምሮን የመግራት ጥበብ። በአንድ ወቅት በአንዲት ትንሽ መንደር ውስጥ በቀለ የሚባል ወጣት ይኖር ነበር። በቀለ ብልህ ቢሆንም አንድ ትልቅ ችግር ነበረበት። እሱም ትኩረት ማድረግ አለመቻሉ ነው። አእምሮው ልክ እንደማይረጋጋ ወፍ ከአንዱ ሐሳብ ወደ ሌላው ይዘል ነበር። ንባብ ወይም ሌላ ጠቃሚ ሥራ በጀመረ ቁጥር ወዲያውኑ በጨዋታ ወይም በሌላ ነገር ይከፋፈላል። ለማጥናት ቢሞክር ስለ ስልክ ወይም ስለ ጓደኞቹ ያስባል። አባቱ ሁልጊዜ እንዲህ ይለው ነበር፣ ልጄ ሆይ አእምሮህ እንደ አውሬ ፈረስ ነው። ካልተቆጣጠርህ ወደማትፈልገው አቅጣጫ ይወስድሃል። አእምሮህን ካገራኸው ግን ወደ ፈለግክበት ቦታ ያደርስሃል ይለዋል። በቀለ ግን ይህንን ምክር በቁም ነገር አልተቀበለውም ነበር። አንድ ቀን ወጣቶችን ለስኬት በማብቃት የሚታወቁት አለሙ የተባሉ ጥበበኛ መምህር ዘንድ አባቱ ወሰደውና ችግሩን አስረዳቸው። ፈገግ ብለው ለበቀለ በውሃ የተሞላ ትንሽ ብርጭቆ ሰጡትና እንዲህ አሉት፣ ይህንም ብርጭቆ ያዝ። በአትክልቴ ውስጥ ስትዘዋወርም አንዲት ጠብታ ውሃ እንኳን እንዳይፈስ ተጠንቀቅ አሉት። ነገሩ ቀላል ይመስል ነበር። ነገር ግን በቀለ ሲራመድ የወፎቹ ጩኸት፣ የቅጠሎቹ ሽውታ እና የልጆቹ ሳቅ ትኩረቱን ሳቡት። ዙሪያውን በተመለከተ ቁጥር ውሃው ይፈስ ነበር። ሲመለስ የብርጭቆው ውሃ ግማሽ ደርሶ ነበር። አለሙ ለምን ውሃው ፈሰሰ ብለው ጠየቁት። በቀለ ትኩረቴ ስለተሰረቀ ነው ሲል መለሰ። አለሙ እንዲህ አሉት፣ ይህ ብርጭቆ እንደ ግብህ ነው፣ ውሃው ደግሞ ትኩረትህ ነው። በዙሪያ ያሉ የሚረብሹ ነገሮች ደግሞ የዚህ ዓለም ጫጫታዎች ናቸው። አእምሮን በዓላማ ላይ እንዲጸና ካላደረክ ሳታውቀው ሁሉንም ነገር ታጣለህ። በቀለ በመጨረሻ ነገሩ ገባው። ከዚያ ቀን ጀምሮ ትናንሽ ለውጦችን ማድረግ ጀመረ። በየቀኑ በተመሳሳይ ሰዓት መነሳት፣ የስልክ አጠቃቀሙን መቀነስ እና ስለሚሰራው ስራ ሙሉ ትኩረት መስጠት ጀመረ። አእምሮ ረጋ ያለ እንዲሆን በየቀኑ ጥቂት ደቂቃዎችን በማሰላሰል ይለማመድ ነበር። መጀመሪያ ላይ ከባድ ነበር። አእምሮው ይሸፍት ነበር። እሱ ግን ደጋግሞ ወደ ስራው ይመልሶ ነበር። ቀናት ወደ ሳምንታት ተቀየሩ። በቀለ ለውጥ ተሰማው። የማስታወስ ችሎታውና ውጤቱ ተሻሻለ። ከአንድ ዓመት በኋላ ትልቅ አገር አቀፍ ውድድር ተበሰረ። ተማሪዎች ውስብስብ ጥያቄዎችን በተወሰነ ሰዓት ውስጥ መፍታት ነበረባቸው። በቀለም ተሳተፈ። ጥያቄዎቹ አስቸጋሪ ስለነበሩ ብዙ ተማሪዎች ተረበሹ። በቀለ ግን ረጋ ብሎ ነበር። ልክ በውሃው ብርጭቆ እንደተለማመደው በአንድ ጊዜ በአንድ ጥያቄ ላይ ብቻ ትኩረት አደረገ። ውጤቱ ሲገለጽ በቀለ አሸናፊ ሆነ። ሁሉም ደስ አላቸው። አለሙ በኩራት ፈገግ አሉ። በቀለ የተገራ አእምሮ ከችሎታ ከእድል ወይም ከብልህነት በላይ ጠንካራ መሆኑን አረጋገጠ። ከዚያ ቀን ጀምሮ በመንደሩ ውስጥ አእምሮውን የገራው ልጅ ተብሎ ታወቀ። ይህ መልእክት ዛሬ ትንሽም ቢሆን የመነቃቃት ስሜት ከተሰማችሁ እንዳይጠፋባችሁ። የስኬታችሁ ቀጣይ ምዕራፍ የሚጀምረው አእምሯችሁን ለመግራት በወሰናችሁበት ቅጽበት ነው። ዛሬውኑ ጀምሩት። የዛሬው ቪዲዮ ይመስላል። ከተመቻችሁ ላይክ፣ ሰብስክራይብ ማድረግ እንዳትረሱ።